side, making sure that she has that photo finish. Yeah. And it is all daylight from here. Aragawi's maiden voyage, a golden one. The winner of the 2026 Tamarack Homes Ottawa International Marathon, it's Aragawi who does it. Less than a minute over that course record. Maiden voyage. የ2026ቱ የኦቶዋ ማራቶን ውድድር ከመጀመሪያው እስከ መጨረሻው እጅግ አስገራሚም አስደናቂም ክስተቶችን የተስተናገደበት ሆኗል። ውድድሩ ከመጀመሩ በፊት በርካታ ግምቶች ቢቀመጡም በዕለቱ በጎዳናው ላይ የታየው እውነታ ግን የስፖርቱን አፍቃሪዎች ሙሉ በሙሉ ያስገረሙና ብዙዎች ያላሰቡትና ያልጠበቁት ውጤት የተመዘገበበት ሆኗል። ይሄ ታሪካዊ ውድድር በታላቅ የፉክክር ስሜት የተሞላ ከመሆኑም በላይ በታሪኩ አዲስ ምዕራፍ የተጻፈበት ልዩ የውድድር ዓመት ሆኖ አልፏል። ከምንም በላይ የዘንድሮውን ውድድር በታሪክ መዝገብ ላይ በደመቀ ቀለም የሚያስመዘግበውና ብዙዎችን ያስደነቀው ዋነኛው ክስተት በትዳር ሕይወታቸው አንድ የሆኑ ኢትዮጵያውያን ባልና ሚስት አትሌቶች ያከናወኑት ታሪካዊ ስኬትም ነው። እነዚህ ጥንዶች በኦቶዋ ጎዳና ላይ ያሳዩት አስደናቂ ብቃትና ያስመዘገቡት ድል በስፖርቱ ዓለም እምብዛም የማይታይና አዲስ ታሪክም የሰሩበትም ሆኗል። የሁለቱ ባለቤቶች በአንድ መድረክ ላይ ደምቆ መውጣት ለውድድሩ የተለየ ድምቀትና ትልቅ መነጋገሪያ ርዕስም ሆኗል። በተለይ በሴቶች ውድድር ላይ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ለማጠናቀቅ የተደረገው ፍልሚያም እጅግ እልህ አስጨራሽና ማራኪም ነበረ። አትሌት አበባ አረጋዊ፣ አትሌት ኩፍቱ ጣሂርና ኬንያዊቷ አትሌት ቤቲ ቼፕኮሪር በጋራ ያደረጉት ብርቱ ትግልና እስከ መጨረሻው ሰዓት ድረስ እርስ በርስ የተፎካከሩበት ፉክክር ብዙዎችን ያስገረመም ሆኗል። አትሌቶቹ የበላይነትን ለመውሰድ ያደረጉት ተጋድሎም እጅግ መነጋገሪያም ሆኗል። የኦቶዋ ማራቶን ውድድር በተደጋጋሚ ጊዜ በኢትዮጵያውያን የበላይነት የሚታወቅ ውድድር ቢሆንም ዘንድሮ ሌላ አዲስና አስደናቂ ክስተትም አስመልክቶናል። ኢትዮጵያን በኦሎምፒክና በዓለም ሻምፒዮና መድረኮች ላይ ያኮራችው የኢትዮጵያን ሰንደቅ ዓላማ በታላላቅ መድረኮች ላይ ያውለበለበችውና የ1500 ሜትር ንግስት ተብላ የታወቀችው እግረ ቀጭን አትሌት አሁን ደግሞ ለመጀመሪያ ጊዜ ባደረገችው በዚህ የማራቶን ውድድር ላይ አዲስ ታሪክ መጻፍ ችላለች። በትራክ ላይ የነበራትን ዝና በጎዳና ላይ ሪከርድ ጭምር በመስበር ደግማ አስመስክራለች። በአጠቃላይ በውድድሩ መካከል በርካታ አስደናቂ ክስተቶች የታዩበትና ሪከርድ ጭምር የተሰበረበት የዘንድሮ የሴቶች ማራቶን ውድድር በዚህ መልኩ እጥር ምጥን አድርገን አሰናተንላችኋል። ውድ ቤተሰቦቻችን ቪዲዮውን ላይክ በማድረግና ሐሳብ አስተያየታችሁ በኮሜንት በማጋራት አብራችሁን ሁኑ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑም በአክብሮት እንጋብዛለን። እስከ መጨረሻው አብራችሁን ስለምትቆዩም ደስ ይለናል። መልካም ቆይታ። ውድድሩ ከፊት ሆና የመራች ያለችው አትሌት አበባ አረጋዊ ነች። አትሌት አበባ አረጋዊ በቀደሙት ታላላቅ የአትሌቲክስ ውድድሮችም ላይ ኢትዮጵያን በመወከል አስደናቂ ክብሮችን ለሀገሯ አስገኝታለች። ለአብነትም በ2012 የለንደን ኦሎምፒክ የትውልድ ሀገሯን ኢትዮጵያን ወክላ በ1500 ሜትር የብር ሜዳሊያ፣ በ2013 የሞስኮ የዓለም ሻምፒዮና በ1500 ሜትር የወርቅ ሜዳሊያ ያስገኘች አትሌት ነች። አሁን ደግሞ የማራቶን ውድድሯን እያደረገች ትገኛለች። አስቀድሞም ቢሆን ለማሸነፍ ትልቅ ግምት የተሰጣት አትሌትም ነች። በተለይም በአንጋፋዋ የ1500 ሜትር የዓለም ሻምፒዮና እንዲሁም የለንደን ኦሎምፒክ የብር ሜዳሊያ አሸናፊዋ አበባ አረጋዊ በሌላኛው በኩል በኢትዮጵያዊቷ ኩፍቱ ጣሂር መካከል የነበረው ታክቲክ እንዲሁም ፍልሚያ ከመጀመሪያው አንስቶ አስደናቂ ነበር ሊባል ይችላል። አበባ አረጋዊ ይህንን ርቀት ለመጀመሪያ ጊዜ የሮጠች እንደመሆኗ መጠን ከመጠን ያለፈ የኃይል ብክነትን ለማስወገድ ስትል ውድድሩን በጥንቃቄና ከኩፍቱ ጀርባ በመጠለል ለመሮጥ ሞክራለች። በአንጻሩ በማራቶን ውድድሮች ልምዷ የምትታወቀው ኩፍቱ ጣሂር የአበባን የፍጻሜ ፍጥነት ስለምታውቅ ውድድሩን ገና ከጠዋቱ በማፋጠን አበባን በጽናትና በረዥም ርቀት ጉልበት ለመስበር ከፍተኛ ጥረት አድርጋለች። ይሄ የኩፍቱ የፊት ለፊት ግፊትና የአበባ የጥበቃ ታክቲክ እስከ 35ኛው ኪሎ ሜትር
ሜትር ድረስ ውድድሩን ከፍ አድርጎት ቆይቷል። ኬንያዊቷ ቤቲ ቼፕኮሪርም ብትሆን በሁለቱም አትሌቶች መካከል የነበረውን ፍጥጫ በመጠቀም እስከ 38ኛው ኪሎ ሜትር ድረስ አብራ በመጓዝ የራሷን የድል እድል ስትፈልግም ቆይታለች። ነገር ግን ኮፍቱና አበባ አረጋዊ ፍጥነታቸውን ይበልጥ የጨመሩበት የውድድሩ ማጠቃለያ ላይ የኬንያዊቷ የጥንካሬ መጠን በከፍተኛ ሁኔታ ተፈትኖም ታይቷል። የመጨረሻውና ወሳኙ የታክቲክ ለውጥ የመጣው ውድድሩ 40ኛው ኪሎ ሜትር ላይ ሲደርስም ነበረ። ኮፍቱ ጣሂር አበባን ቆርጣ ወደ ኋላ ለማስቀረት በተደጋጋሚ ፍጥነቷን ብትጨምርም አበባ ግን ያላትን የመካከለኛ ርቀት ሯጭነት እንዲሁም ተለዋዋጭ ፍጥነት በመጠቀም የኮፍቱን ጥቃት ሙሉ በሙሉ ለማክሸፍ ሞክራለች። አበባ የመጨረሻዎቹ ላይ ስትደርስም በረዥም ርቀት ሯጮች ዘንድ እምብዛም የማይታየውንና በመካከለኛው ርቀት የምትታወቅበትን አስገራሚ የፍጻሜ ፍጥነት በመጠቀም ኮፍቱን ለመፈተን ሞክራለች። የኦቶዋ ማራቶን የሚደረገው በካናዳዋ ዋና ከተማ የሩጫ ስፖርት ለማስፋፋት ማህበረሰቡን ለጤናማ ህይወት ለማንቀሳቀስና ለተለያዩ የበጎ አድራጎት ድርጅቶች የሚሆን ከፍተኛ ገንዘብ ድጋፍ ለማሰባሰብም ጭምር ነው። ውድድሩ በዓለም አቀፍ ደረጃ በከፍተኛ ደረጃ ማለትም በኤሊት ሌቭል ለሚወዳደሩ አትሌቶች ብቃታቸውን የሚያሳዩበት ሰፊ መድረክ የሚፈጠርበትም ይሆናል። በሺዎች የሚቆጠሩ አማተር ሯጮችና እንዲሁም ልምድ ያላቸው ታላላቅ አትሌቶች የሚሳተፉበትም ነው። በዘንድሮ የሴቶች ማራቶን ላይ የታዩት አንኳር ኩነቶችን ስንመለከት በዋናነት በአዲስ ታሪክ በሪከርድ መስፈርና ባልተጠበቁ አስደናቂ ክስተቶች ዙሪያ ያጠነጠኑ ናቸው። በመጀመሪያ ደረጃ ቀደም ሲል በትራክ ላይ በ1500 ሜትር ውድድር የምትታወቀው እና የሀገሯን ሰንደቅ ዓላማ በዓለም መድረክ ላይ ያውለበለበችው አንጋፋዋ አትሌት አበባ አረጋዊ ለመጀመሪያ ጊዜ በማራቶን ተሳትፋ አዲስ ታሪክ መጻፍም የቻለችበትም ውድድርም ነው። በተጨማሪም በውድድሩ ላይ ለ15 ዓመታት ተይዞ የነበረው ብሔራዊ ሪከርድ ጭምር የተሰበረበትና ብዙዎች ያላሰቡትና ያልጠበቁት ውጤት የተመዘገበበት ልዩ ውድድር ሆኖም አልፏል። ሌላኛውና የብዙዎችን ትኩረት የሳበው በዚህ የማራቶን ውድድር በትዳርም በስፖርቱም አብረው የዘለቁት ባልና ሚስት የሆኑ አትሌቶችም ናቸው። እነዚህ አትሌቶች አትሌት የማነ ጸጋዬ እና አትሌት አበባ አረጋዊ ናቸው። ሁለቱም በዚህ በኦቶዋ ማራቶን አዲስ ታሪክ ማጻፍ ችሏል። ውድ ቤተሰቦቻችን አትሌቶቹ ውድድሩን በበላይነት ሲያሸንፉ የሚያገኙት የገንዘብ ሽልማት እንደየደረጃው የሚሰላም ሲሆን በኦቶዋ ማራቶን ሕግ መሰረት የወንዶችና የሴቶች አሸናፊዎች እኩል የገንዘብ ሽልማት ያገኛሉ። በአጠቃላይ አንደኛ ሆኖ የሚያጠናቀቅ አትሌት $24,000 የካናዳ ዶላር የሚያገኝ ሲሆን ደረጃቸው ዝቅ ያለ ሲሄድም ለሁለተኛና ለሶስተኛ የሚሰጠው የገንዘብ መጠን እየቀነሰ ይሄዳል። ከዚህ በተጨማሪም ውድድሩን በፈጣን ሰዓት ለሚያጠናቅቁና የኮርስ ሪከርድ ወይም የብሔራዊ ሪከርድ ለሚሰብሩ አትሌቶች የሚሰጥ የተለየ የቦነስ ማበረታቻ ገንዘብ ይኖራቸዋል። ይሄ ሪከርድም ማሻሻያ ቦነስም አትሌቶቹ ካላቸው መደበኛ የአሸናፊነት ገንዘብ በተጨማሪም እስከ 10,000 የሚደርስ ተጨማሪ የካናዳ ዶላር እንዲያገኙ በር ይከፍትላቸዋል። ይህም ማለት አንድ አትሌት ውድድሩን በአንደኝነት አጠናቆ የቦነስ መስፈርቱንም ካሟላ አጠቃላይ የሚያገኘው የገንዘብ ሽልማት እጅግ ከፍተኛና አጭር የሚባልም ነው። ይሄ አይነቱ የገንዘብና የድጋፍ ማበረታቻ ታዋቂ አትሌቶች በየዓመቱ ወደ ኦቶዋ በመምጣት የሞት ሽረት ፉክክር እንዲያደርጉና በየጊዜው አዳዲስ የታሪክ ምዕራፎች እንዲመዘገቡ ትልቅ ጉልበትም የሆነም ዝግጅትም ነው።
በካናዳ አስተናጋጅነት በተካሄደው የ2026ቱ የኦቶዋ ማራቶን ውድድር ላይ የሴቶች የኤሊት ምድብ እጅግ አስደናቂና አዳዲስ የታሪክ ምዕራፎች የተጻፉበትም ሆኖ ተጠናቋል። ውድድሩ ከመነሻው አንስቶ ከፍተኛ ጉጉት የነበረበት ሲሆን በዕለቱ በጎዳናው ላይ የታየው ብርቱ ፉክክርና የተመዘገበው ውጤት ግን ብዙዎችን ያላሰቡበትና ያልጠበቁት ልዩ ክስተት ሆኗል። በተለይ የመጀመሪያዎቹን 3 ደረጃዎች ይዘው ባጠናቀቁት ስመጥር አትሌቶች መካከል የታየው ትግል የዘንድሮውን ውድድር በታሪክ መዝገብ ላይ በደመቀ ቀለም የሚያሰፍርም ሆኗል። የዚህ ታሪካዊ ውድድር ዋነኛ ትኩረት ማዕከል መሆን የቻለችው እና ወርቅ ሜዳሊያውን የወሰደችው አትሌት አበባ አረጋዊ ናት። ቀደም ሲል በ1500 ሜትር የመካከለኛ ርቀት ሩጫ ዓለምን በብቃቷ ስታስደምም የኖረችው እና የሀገሯን ሰንደቅ ዓላማ በታላላቅ የኦሎምፒክ እና የዓለም ሻምፒዮና መድረኮች ላይ ያውለበለበችው ይህች የትራክ ንግስት አሁን ደግሞ ለመጀመሪያ ጊዜ ባደረገችው የ42 ኪሎ ሜትር የጎዳና ላይ ማራቶን ውድድር አዲስ ታሪክ ጽፋለች። አበባ በትራክ ላይ ያላትን ዝና ወደ ጎዳና በመቀየር ሪከርድ ጭምር በመስበር በአንደኝነት ማሸነፏ ተረጋግጧል። በውድድሩ ላይ እስከ መጨረሻው ሰዓት ድረስ ለአስጨራሽ ፉክክር በማድረግ በሁለተኝነት ያጠናቀቀችው አትሌት ኩፍቱ ጣሂር በበኩሏ ለውድድሩ መድመቅ ከፍተኛውን ድርሻ አበርክታለች። ማራቶንን በተደጋጋሚ በመወዳደርና በጽናት የምትታወቀው ኩፍቱ ከአበባ አረጋዊና በሶስተኛ ደረጃ ካጠናቀቀችው ኬንያዊቷ አትሌት ቤቲ ቼፕኮሪር ጋር በመሆን እስከ መጨረሻዎቹ ኪሎ ሜትሮች ድረስ ያደረገችው የሶስትዮሽ ፍልሚያ የብዙዎችን ትንፋሽ ያስቆረጠም ነበረ። ኩፍቱ ጣሂር ያሳየችው አስደናቂ ብቃትና የብር ሜዳሊያ ስኬት በተመልካቾች ዘንድም ከፍተኛ አድናቆት አትርፎላታል። ትናንት በተደረገው የኦቶዋ ማራቶን የሴቶች ውድድር ላይ ከአንደኛ እስከ ሶስተኛ የወጡት አትሌቶች በመካከላቸው የታየው ፍክክር ፍጥነትን ብቻም ሳይሆን ከፍተኛ የስነ ልቦናና የታክቲክ ብስለትን የጠየቀ ብርቱ ፍልሚያም ነበረ። ውድድሩ ከመነሻው አንስቶ እስከ 30ኛው ኪሎ ሜትር ድረስ በቡድን ይመራ የነበረ ቢሆንም በመጨረሻዎቹ 10 ኪሎ ሜትሮች ግን አበባ አረጋዊ፣ ኩፍቱ ጣሂርና ቤቲ ቼፕኮሪን ብቻቸውን ተነጥለው የወጡበትና እርስ በርስ የሚፎካከሩበት እውነተኛ ፉክክር መድረክ ሆኖ አልፏል። ይሄ የሶስትዮሽ ፉክክርም የውድድሩን ፍጥነት ከመጨመሩም በላይ እያንዳንዷ አትሌትም የጥንካሬና የድካም ወሰኗን እንድትፈትሽም ያስገደዱበትም ሆኗል። ውድ ቤተሰቦቻችን በአንድ ወቅት የ1500 ሜትር ውድድርን በተደጋጋሚ በማሸነፏ የርቀቱ ስፔሻሊስት የሚል ስያሜ የተሰጣት ትውልደ ኢትዮጵያዊቷ አበባ አረጋዊ የ2026ቱ የኦቶዋ ማራቶን በሴቶች አሸናፊ መሆኗን አረጋግጣለች። ኢትዮጵያዊቷ አትሌት ኩፍቱ ጣሂር 2 ሰዓት ከ25 ደቂቃ ከ33 በመግባት ሁለተኛ፣ ኬንያዊቷ ቤቲ ቼፕኮሪር 2 ሰዓት ከ25 ደቂቃ ከ51 ሴኮንድ ሶስተኛ በመሆን ውድድራቸውን አጠናቋል። በውድድሩ የተሳተፉት ሌሎች ኢትዮጵያውያን አትሌቶች አትሌት መሰረት በለጠ 4ኛ፣ አትሌት መሰረት አሰፋ 5ኛ፣ መሰረት ደከቦ 7ኛ፣ ታደለች በቀለ 10ኛ በመሆን ውድድራቸውን አጠናቋል። በጣም አስገራሚው ነገር አትሌት አበባ አረጋዊ በአንድ ወቅት የኢትዮጵያ ኩራት የነበረች አትሌትም ነች። አሁን ላይ ግን ዜግነቷን ለውጣ ለስዊድን ትሮጣለች። የትናንቱ የኦቶዋ ማራቶንም ስዊድንን ወክላ ነበረ የተሳተፈችው። በ2012 የለንደን ኦሎምፒክ የትውልድ ሀገሯን ኢትዮጵያን ወክላ በ1500 ሜትር የብር ሜዳሊያ፣ በ2013 የሞስኮ የዓለም ሻምፒዮና ለኢትዮጵያ በ1500 የወርቅ ሜዳሊያ ያስገኘችው አትሌት አበባ በተመሳሳይ በሁለት የዓለም የቤት ውስጥ ሻምፒዮናም ላይ በ1500 ሜትር ስዊድንን ወክላ ወርቅ እንዲሁም የሁለት ጊዜ የዳይመንድ ሊግ አሸናፊዋ አትሌት አበባ አረጋዊ የዘንድሮ የኦቶዋ ማራቶን በአስደናቂ ብቃት አሸንፋለች። አበባ ውድድሩን ለማሸነፍ ከፍተኛ ዝግጅት ማድረጓንና በማሸነፏም በከፍተኛ ደረጃ መደሰቷን ከድሏ በኋላ ተናግራለች። ትውልደ ኢትዮጵያዊቷ ስዊድናዊቷ አትሌት አበባ አረጋዊ የኦቶዋን ማራቶን 2 ሰዓት ከ23 ደቂቃ ከ12 ሴኮንድ በሆነ ሰዓት በመግባት ያሸነፈችም ሲሆን ከዚህ በፊት በዚሁ የኦቶዋ ማራቶን ባሏ አሸናፊ እንደነበረ አይዘነጋም። የኢትዮጵያ አትሌቶች ማህበር ፕሬዝዳንት እና የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል የሆነው ባለቤቷ አትሌት የማነ ጸጋይ በ2014 እና
በ2018 የካናዳ ሪከርድ በማሻሻል ነበር እሱም ያሸነፈው። ይህን አጋጣሚ የኦቶዋ ማራቶን በማሸነፍ አዲስ ታሪክ ያጻፉ በሚል ስማቸው በታሪክ መዝገብ ባልና ሚስቱ ሰፍሯል። የዘንድሮ የኦቶዋ ማራቶን ያሸነፈችውና የቦታውን ሪከርድ የሰበረችው አትሌት አበባ አረጋዊ ምንም እንኳን ዜግነቷን ብትቀይርም ዛሬም ልቧ ያለው ኢትዮጵያ ነው። ዜግነት የቀየረችበት የራሱ የሆነ ረዥም ታሪክ ቢኖረውም አሁን ግን ከኢትዮጵያዊ ባሏና ከቀድሞ ጀግናው አትሌት የማነ ጋር አብረው በመሆናቸው ስለ ኢትዮጵያና ኢትዮጵያውያን በቅርበት ትከታተላለች። ውድ ቤተሰቦቻችን ኢትዮጵያውያን አትሌቶች ዜግነታቸው ቀይረው የሌሎች ሀገራት ባንዲራ ሲያውለበልቡ ምን ይሰማቸዋል? የአበባ አረጋዊ ትንሽ የሚለየው ኢትዮጵያን ወክላ በኦሎምፒክ ብር ያስገኘች በዓለም ሻምፒዮና ደግሞ ወርቅ ያመጣች አትሌት በመሆኗ አሁን ደግሞ ለስዊድን ሀገር ስትሮጥ መመልከት ትንሽ የሚያስቆጭ አይመስላችሁም? አትሌቶች ዜግነታቸውን እንዲቀይሩ የሚያስገድዳቸው ከጀርባ ያለው ገፊ ምክንያትስ ምንድነው ትላላችሁ? ሀሳብ አስተያየታችሁ አጋሩ። ስለ አበባ አረጋዊ ተጨማሪ መረጃዎች እናጋራችሁ። በ1500 ሜትር ሩጫ ትታወቃለች። የርቀቱም 45ኛዋ ፈጣን አትሌትም ነች። በፈረንጆቹ አቆጣጠር በ2009 በሆላንድ ኒጅሜጌን በ800 ሜትር 2 ደቂቃ ከ04 ሴኮንድ ከ04 ማይክሮ ሰኮንድ በመሮጥ የመጀመሪያ ኢንተርናሽናል ውድድሯን ማድረግ ጀመረች። ያለማቋረጥ እስከ መስከረም 2015 ለተከታታይ 7 ዓመታት በ77 ኢንተርናሽናል ውድድሮች በግልም ይሁን በሀገር ውክልና ውድድር ከኢትዮጵያና ከስዊድን ብሔራዊ ቡድን ጋር በውጤታማነቷ ብዙ ክብሮችን ተጎናጽፋለች። አበባ አረጋዊ ከ2015 ጀምሮ እስከ ሰኔ 2024 ከውድድር ሜዳ በወሊድ ምክንያት ለ9 ዓመት ልም ብላ ጠፋች። ከ9 ዓመት መጥፋትም በኋላ የአራት ልጆች እናት ሆና ዳግም ወደ ውድድር በሰኔ 15 ቀን 2024 በ10 ኪሎ ሜትር የጎዳና ላይ ውድድር ብቅ አለች። ከ2024 እስከ 2026 ድረስ 6 ውድድሮችን አድርጋ በሰባተኛውና በርቀቱ የመጀመሪያዋ በሆነው በማራቶን ውድድር በካናዳ ኦቶዋ 2 ሰዓት ከ23 ደቂቃ ከ13 ሴኮንድ በመሮጥ የስዊድንን ሀገር ክብረ ወሰንን አሻሽላ አሸነፈች። የ35 ዓመቷን አትሌት አበባ አረጋዊን ምንም ያልገደባት ጀግና አትሌት በማለት ብዙዎች ያሞካሿት ይገኛሉ። ውድ ቤተሰቦቻችን ለአሁኑ የያዝነው መረጃ ይሄን ይመስል ነበረ። መልካም ጊዜ ተመኘንላችሁ። ቻው ቻው።